በቃ ቲጂ ከዚህ በኋላ አይንሽም ማየት አልፈልግም በቃ እኔ ያለውበት እንድትገኝም አልፈልግም አይንሽም ማየት አልፈልግም በቃ ከህይወቴ ውጪልኝ በቃ ቲጂ በቃ ይሄንን ነው እኔ የምልሽ በቃ እዚህ በላይ ላግዝሽ አልችልም ማኔ ምንም ጉዳይ ሌላ ምንም አይነት ጉዳይ የለንም ግን ደግሞ ምን ላድርግሽ እኔ በቃ እኔ ብቻዬን ያን ሁሉ ነገር ማድረግ አልችልም በቃ ምን ማድረግ አለብኝ እኔ ታዲያ ከዚህ በኋላ ላገኝሽ አልፈልግም አይንሽን ማየት አልፈልግም በቃ ሂጂልኝ ቲጂ ሂጂልኝ በቃ ከህይወቴ ውጪልኝ እኔ ትዳሬን ነው የምፈልገው ውጪልኝ በቃ አልፈልግም ብሎሻል እኮ ገባሽ በቃ አልፈልግም በቃ እኔ ጀመርነው ነገር አልፈልግም አንድ መንገድ እንድትሄዱ አልፈልግም ገባሽ ነገር ብቻ ማድረግ አልችልም ነው እንዴት እንደዚህ ታረጋለህ እየሰማሽ ነው ፕሊስ ሻታልቅሽ ሻታልቅሽ አንቺ ለምን ዝም አትይ ቲጂ ዛሬም ለረብሻን ይመጣሽባሽ ለምን ዝም አትይ በቃ እኮ ነገርኳት አይደለ አዎ ስለዚህ ቀጥታ ከኔ ጋር ትሄዳለህ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድ የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልኝ እኔ ያለውላችሁ እግዚአብሔር ይመስገን ያው እንግዲህ ሰሞኑ የሚፈጠሩ ነገሮችን ሙሉ ያያችሁ ነው ከናንተ ምንም ምንደብቀው ነገር የለም እኔ በግሌ ምንም የምደብቃችሁ ነገር የለም እያንዳንዱ ላይፋችንን ያው እናንተ ቤተሰብ ስለሆናችሁ የኛ ወገን ስለሆናችሁ ሁሉንም ታያላችሁ ወዳጆቻችን አላችሁ አክባሪዎቻችን ሁላችሁንም በጣም እናመሰግናለን እግዚአብሔር ያክብርልኝ እንግዲህ እኔ ላይ በተለይ በ2018 በጣም ከባባድ ነገሮች ሀፕን አድርገዋል በጣም ብዙ ተስፋ አስቆራጭ ነገሮች እኔ ላይ ተከስተዋል ግን ደግሞ ከፈጣሪ ጋር ይህንን አመት እያለፍነው ነው እግዚአብሔር ይመስገን በዚህ አመት እንደኔ በጣም ብዙ የተፈተናችሁ ትኖራላችሁ በጣም ብዙ ፈተና የደረሰባችሁ አይዟችሁ ፈጣሪ ሊክሳችሁ ሊባርካችሁ ስለፈለገ ነውና ሁሌም አመስጋኝ ሁኑ እና ፈጣሪ ሁላችሁንም የልባችሁን መሻት ይፈጽምላችሁ እንግዲህ ይሄን ማለት ወዳለሁ ካለውበት ሁኔታ አንፃር ሁላችሁም ከጎኔ እንድትሆኑ ፈልጋለሁ ሁላችሁም ሰፖርት እንድታረጉኝ ፈልጋለሁ ያም ላይክ ሼር ሰብስክራይብ ያደርጋችሁ በተለይ በዚህ አመት እንዳልኳችሁ ቻናሌም ተዘግቷል ቻናሉን ሰርች ስታረጉ አለ ግን እንግዲህ ትራት አልችልም ያ ማለት በጣም ብዙ ስራዮቼ ብዙ ነገሮች የተበላሹበት አመት ነው በጸሎት ሁላችሁም አስቡኝ ክርስቲያኖች በጸሎት ሙስሊሞች በዱዓ ከጎኔ እንድትሆኑ ፈልጋለሁ ሁላችሁንም ወዳችኋለሁ አቦ አይጭነቃችሁ አይክፋችሁ ክፉ አይንካብኝ በጣም ወዳችኋለሁ እሺ ወደ ዛሬው ሐሳቤ ስመጣ እንግዲህ ቲጂ ጋር ያው በብዙ ባንዳን ነገሮች እንገናኛለን በስራም በተለያዩ ነገሮች አገኛታለሁ እንደ እህት ነው የቀረብኳት ከዛ ውጪ ምንም አይነት ነገር የለንም ከዚህ በፊትም አሁንም ወደፊትም ሊኖረን አይችልም እንደ እህት ግን የሆነ ነገር ሀፕን ሲያረግባት ከጎኗ መሆን አለብኝ ሁላችሁም ይሄን የምታረጉት ነገር ነውና ይሄ ነገር ውብዬን አላስደስታትም ማኪም የውብዬ እህት በዚህ ነገር ደስተኛ አይደለችም እንግዲህ እኔ ማኪን እንዲህ ብዬ ሞቀስ አልችልም ያው ግዴታ ይሄን ነገርን ተቀበይኝ ማለት አልችልም መብቷ ነው ምክንያቱም ወደድም መጥላትም መብቷ ነው የራሷ መብት ስለሆነ እኔ በዚህ ጉዳይ ጣልቃ መግባት አልፈልግም ግን ደግሞ የራሴ እውነታ ስላለኝ ያንን እውነታ ደግሞ ሁሉም ሰው እንዲያቀልኝ ፈልጋለሁ እናንተም እንድትረዱ ፈልጋለሁ የኔን ንጽህና ሁሉም ሰው እንዲያክፈልጋለሁ ምክንያቱም ንጹህ ሰው ነኝ እኔ ንጽህናዬን ደግሞ እኔ ተናግሬ ሳይሆን ሁላችሁም በልባችሁ ታውቃላችሁ የኔን ንጽህና ናሆም ማን ነው ቢባል ልባችሁ ይነግራችኋል ስለኔ ማለት ነው እኔ እንደዚህ ማለት አልፈልግም ብቻ ግን ከፍቶኛል ውብዬ እኔን መጠርጠሯ ከልቧ አይመስለኝም ማኪም ደግሞ የውብዬ እህት ናት እሷም ይሄንን ነገር ማሰቧ ከፍቶኛል እንደሰው
ቢሆንም ግን ደግሞ ያው ምንም ማድረግ አልችልም ብቻ ዛሬ በቃ ለአንድ ነገር ብቻ ነው የመጣሁት ከቲጂ ጋር የጀመርነው የስራም እንደዚሁ ደግሞ እሷን የማግዝበት የራሴ አንዳንድ ምክንያቶች አሉ ያው ከዚህ በፊትም ሰምታችኋል ቤተሰብ የታመመ ቤተሰብ አለ በቲጂ በኩልና ለዛ አንዳንድ ነገሮችን እያገዝኳት ነበር ስለዛ ጉዳይ እየተወያየን ነበር የት መታከም አለበት ውጭ ሀገር ነው ህክምናውና የት ነው መታከም ያለበት ምን አይነት ህክምና መሰጠት አለበት እነዛ ነገሮችን የከማቃቸው ሰዎች ጋር እያገናኘዋት የተለያዩ ነገሮችን እያረኩ ነበር ግን ምን ይሰራል አንዳንዴ መልካም ነገር እንግዲህ ያስከፍላችኋል ንጹህ ስትሆኑ ዋጋ ትከፍላላችሁ ስከፍሉ ደግሞ በትልቁ ነው ዋጋ የሚያስከፍላችሁና እኔ ላይ የተፈጠረው ያ ነው እና በቃ ከዚህ በኋላ ቲጂ ካንቺ ጋር በፍጹም ልገናኝ አልችልም ይሄ የመጨረሻ ንግግሬ ነው በቃ እኔና አንቺ ያለን ነገር ዛሬ ያበቃለታል ላገኝሽ አልፈልግም ይሄን እንድታቂልኝ ፈልጋለሁ ከዚህ በኋላ ትዳሬ እንዲበጠበጥ አልፈልግም ይበቃኛል እኔ እስካሁን እስከዚህ ደቂቃ ድረስ የተፈተንኩት ፈተና ይበቃኛል እኔ ስቲል ነው ፈተናዬ በሰው ነው የእውነቴን ነው የምላችሁ አብዛኞቻችሁ የምትፈተኑት በሰው ነው ሌላ ምንም አይነት ሌላ ፈተና አይመጣባችሁም የእውነቴን ነው የምላችሁ የሁሉም ሰው ፈተና በሰው ነውና እኔ ይበቃኛል በቃ ከዚህ በላይ መፈተን አልፈልግም የሰው ልጅ ነኝ እኔ ሌላ መልአክ አይደለም ወይ ሌላ አካል አይደለም ሶ ፈተናዬ እስከዚህ ድረስ ነው አቅም የለኝም ከዚህ በኋላ ሶ ቲጂ ከዚህ በኋላ እኔና አንቺ መገናኘት አንችልም በቃ ምንም አይነት ሪሌሽን ባይኖረንም አንቺም ንጹህ ሴት ብትሆኚ ከዚህ በኋላ ላግዝሽም ልረዳሽም አልፈልግምም አልችልም በቃ ያበቃለታል ምክንያቱም ከትዳሬ የሚበልጥ ምንም አይነት ነገር የለም ትዳሬ እንዲናጋ ትዳሬ ውስጥ ብጥብጥ እንዲኖር አልፈልግም በቃ ትቀሪያለሽ አንቺ ከሚስቴ በላይ ምንም አይነት ሰው የለም በቃ መልካምነቴ ነው አይደል ዋጋ ያስከፈለኛል ይበቃል በቃ አንቺም አጠገቤ እንድትደርሺ አልፈልግም እኔም አንቺ አጠገብ መድረስ አልፈልግም ይሄንን እንድታቂ ፈልጋለሁ ቤተሰቦቼ እናንተም እንድታቁልኝ ፈልጋለሁ እናንተንም ማስከፋት አልፈልግም የእውነት በጣም ብዙ ያዘናችሁብኝ አላችሁ እኔ ላይ አትዘኑ ፕሊስ በቃ እኔን ማንነቴን እስካወቃችሁ ድረስ በቃ አንዴ የሰው ማንነት ካወቃችሁ እኮ በቃ ያከበራችሁ መቀጠል ነው ያንን ነው የምፈልገው እኔ ከናንተ ምክንያቱም እኔን መታቁኝ ታቁኛላችሁ ሶ ሁላችሁንም ወዳችኋለሁ ውብዬና ማኪንም ጠርቻለሁ ቲጂም ትመጣለች እነሱ ፊት እንግዲህ እውነታውን ነግሬ ከዚህ በኋላ ከህይወቴ ማስወጣት ይሆናል ሶ ቲጂ እኔ ምንም አይነት ሌላ ክርክር አልፈልግም እኔና አንቺ ባልና ሚስት አይደለንም እኔና አንቺን ያገናኘን የዘመድሽ መታመም እና የስራ ጉዳይ ነው ሶ ያ ነገር ያበቃለታል ከዚህ በኋላ ካንቺ ጋር ምንም አይነት ስራ የምሰራው ስራ የለም ካንቺ ጋር ምንም አይነት የህክምና ጉዳይ የምንነጋገረው ነገር የለም በቃ እኔ ትዳሬን ብቻ ነው የምመርጠው ለዚህ ምንም አይነት ካንቺ ምንም አይነት ምላሽ ቢመጣ ለመቀበል ዝግጁ ነኝ ቲጂ ምክንያቱም እኔ ንጹህ ሰው ስለሆንኩኝ ሶ እኔ ሚስቴንም ከዚህ በላይ ማሰቃየት አልፈልግም እና ቤተሰብ ሶ እንጠብቃቸዋለን ውብዬና ማኪ ሲመጡ ይሄንን ጉዳይ አስረዳቸዋለሁ ውብዬም በቃ ነገሮች ተስተካክለው እኔ ጋር በቃ ለመፋታት የምታስበውን ሐሳብ ሁሉ ነገር እንድትተው ነው ፍላጎቴ ምክንያቱም እኔ ያለ ትዳሬ መኖር አልችልም ነው የእውነቴን ነው የምላችሁ በጣም እጅግ በጣም የተከበረ ትዳር ነው ያለኝ በጣም መሳሳላቸው ልጆች አሉኝ እና ህይወት ደግሞ ቀልድ አይደለም ህይወት ያስተምራችኋል የእውነቴን ነው የምላችሁ እና አብዛኞቻችሁ ትምህርት ቤት ከተማራችሁት በላይ ህይወት ብዙ ነገር ታስተምራችኋለች እኔ አስተምራኛለች እኔ ትምህርት ቤት ዲግሪ ያለኝ ከዲግሪ በላይ ግን ህይወት አስተምራኛለች እንዴት መንቀሳቀስ እንዴት መራመድ እንዳለብኝ ሶ ለማንኛውም ነው ብዬ እየመጡ ነው ሶ ያለውን ነገር አስረዳቸዋለሁ ወዳችኋለሁ ሁላችሁንም እሺ በጣም ነው የምወዳችሁ መቤቴ እንዴት ነሽ ማኪ ደህና ነሽ ዴና ሁሉ ሰላም ምንድነው ከልብሽ ሰላም አትይ አሁን በዚህ ክረምት እኔና አንቺ መጣላት ነበረብኝ ለምን እንደዚህ የምትሆኝብኝ ነው ብዬ እኔ በፍጹም ካንቺ ላስከፋ አንድ ቀን አስቤ አላውቅም ለምን ነገሮች እንደዚህ የሚገኑብኝ ምንም አላደረኩም እኮ እኔ ያጠፋሁት ነገር አለ ለምን እውነታውን እያወቅሽ ስልሽ እኔን ታውቂኛለሽ አይደለ ናሆም ምን አይነት ሰው እንደሆነ ታውቂያለሽ አይደለ ለምንድን ነው እውነታውን እያወቅሽ ሁሌ ከእውነታው መሸሽ የምትፈልጊው ብዬ
እውነታውን መስማት የምፈልገው ካንተ እንደበት ነው። ከኔ የተደበቀ ነገር በሙሉ አንተ ለኔ ማስረዳት አለብህ አይደል? እሱ ነው እኔ ደግሞ እየጠየቅኩ ያለው። እኔ ካንቺ የምደብቀው እኮ ምንም የለኝም ውብዬ። ምን እደብቃለሁ እኔ ካንቺ? ምንም የሚደበቅ ነገር የለኝም እኮ። እኔ እኮ ህይወቴና ለአንቺና ለልጆቼ እኮ ነው በቃ። ይሄው የምትቀራረበውን ሰው አታውቅም። ልጅቷ ከዚህም በፊት ምን እንዳረገች ታውቃለህ? እኔ ደግሞ ስጋቱ ወዳ እንዳልሆነ ታውቂያለሽ አይደል? ሌሎች ሰዎች ናቸው አይደል? ሌሎች ሰዎች ናቸው አይደል እንደዛ እንድታረግ ያደረገ። ሁሌ ደግሞ የሰው ልጅ እኮ ይቀየራል። ሁሌ በተመሳሳይ ቦታ ላይ የሚቀመጥ የሰው ልጅ የለም አይደል? ማይለወጥ ሰው እኮ የለም ውብዬ። ይሄ እንዴት ጠፋሽ? አይኔ ፍቅር እኔ እሱን ለማንሳት ፈልጌ አይደለም፣ ግን ደግሞ በቃ ግንኙነታችን ተቋርጧል። በዛ ምክንያት ተቋርጧል አይደል? አሁን ድጋሚ ካንተ ጋር የምትገናኝበት ምንም አይነት ምክንያት የለም። አንድ እሱ ነው። ሁለት ከሷ ጋር እንደምትገናኝ አልነገርከኝም። እያንዳንዱ ነገር ማስረዳት አለብኝ ግዴታ ነው። ምክንያቱም እኔ ላንተ እያንዳንዱ ነገር ነው ማስረዳት፣ እያንዳንዱ ነገር ነው እየነገርኩ ያለሁትና ልክ እንደኔ እንድትሆንልኝ ነው የምፈልገው። በተለይ ደግሞ እኔ የማልፈልገው ነገር እንድታደርግ አልፈልግም። ከዚህም በፊት በጣም ብዙ ነገር ተፈጥሯል፣ ብዙ ነገር አሳልፍ ያለው። አሁን ድጋሚ እንደዚህ አይነት ነገር ማሳለፍ አልፈልግም። ቆረጥ ውሳኔ መወሰን ካለብኝ የእውነት ምንም የሆነ ወደ ኋላ ሳልል ልወስን እችላለሁ። ይሄን ሳልዋሽ ነው የምነግርሽ። ብዙ ጊዜ የሆነ ነገር ሲፈጠር ለምንድን ነው እንፋታለን ምናምን እምትይኝ? በቃ ምክንያቱም እኔ እውነታው እኮ እኔ ጋር እኮ አለ አይደል እንዴ? በግድ እንዲያስኳ ታውቂያለሽ አይደል? እንዲሰማህ አልፈልግም። ገባክ? እኔ በግድ አይደለም የሚይዝህ፣ ግን ደግሞ ምክንያቱም ተናግሯል አይደለ? በቃ እዚህ ጋር ለመረዳት መሞከር ነው። ያው ብዙ መጥፎ ነገሮች እንዲፈጠሩ ብዙ ሰው ለኔም ብዙ መልእክት ይላከልኝ የተለያየ ሰው ነው እና እኔም ያንን ያረኩት ያው ባየሁት ነገር ምክንያት አለኝ ብሎ ደግሞ ምክንያቱም ይዞ ከመጣ እስቲ ማየት ነው። ቀስ ብሎ ነገሮችን ማየት ይሻላል። እያየሁ ነው እኮ አሁንም ምንም አላደረኩም። ደግሞ ናሂ ካንቺ ጋር መሆን በጣም ግዴታ አለበት። በቃ አብራችሁ ነው። እህትሽ እንኳን እንደዚህ ያለች ትንሽ እንትን አትይም ስልሽ እሷ እንኳን ብዙ ነገሮችን ትታ ስልሽ የኔን ነገር ተረድታ እኮ ነው አይደል እንዴ? ብዙ እኮ እሷ እኮ ናት ብዙ ነገር እየተናገረች የነበረችው አይደለ? አሁን ግን ሁሉን ነገር ትታ ከኔ ጎን ቆማ እያየሻት ነው አይደለ? ዛሬ ታዲያ ምን ተፈጠረ? ወይ ጥያቄ ጠየቅኩ። እስከ ዛሬ ድረስ እንዴት ልትደብቀኝ ቻልክ? ለምንስ ነው የደበቀኝ? እኔ የማውቀው ሌላ ቦታ እንዲሄድክ ነው፣ ግን አንተ ሄዳ አሳልፈ የምትመጣው ሌላ ቦታ ነው። እሺ የሆነ ምክንያት ሊኖር ይችላል፣ ግን ደግሞ ያን ያህል ጫካ ለጫካ እየሄድክ አብረህ ጁስ እየጠጣ ነው እንደዛ ነው እያደረክ ያለው። አሁንም እኮ ያገኘኋችሁም እንደዛ ነው። ከኔ ጋር አትወጣም። ገብቷል ነው እኔ ወልጄ ቤት ስለተቀመጥኩ ከኔ ጋር አትወጣም፣ ግን ከሌላ ሰው ጋር ወጥተህ ተዝናንተ ጁስን ጠጥተህ የምንም መዝናናት የለም እንዴ? ነገርኩሽ፣ አስረዳውሽ እኮ ከሷ ጋር ሐኪም ቤት አላገኘሁም እኮ። አዳምጠኛ ዛሬ ምን ለመከራከር ነው የመጣ ነው? ኖ በደንብ ላስረዳሽ። አስሚኛ በመጀመሪያ ደረጃ እሷን ያገኘሁት ውብዬ ስልሽ ለምንድን ነው ያለኔ ያገኘሃት ለምትይኝ ጥያቄ መልስ ከምንም በላይ መመልስልሽ ብዙ ጊዜ ታውቂያለሽ እሷን ባገኛት እንደማትፈቅጂልኝ በፍጹም አትፈቅጂልኝ። በቃ ፍቃደኛም ልትሆኛቺ ስልሽ እንዳገኛት አትፈልጊም። ተሰምታ ቢሆን ኖር ጥሩ ነበር፣ ግን አልሆነም። አሁን ወደ ኋላ መመለስ አያስፈልግም ውብዬ። ምክንያቱም ተናግሯል ዳግም እንደዚህ አይነት ስህተትም አይሰራም በእርግጠኝነት። እኔ ቶሎ ለነገሮች ባንቸኩል ጥሩ ነው፣ ለውሳኔ ባንቸኩል ጥሩ ነው። አይደለም አንቺ ምን እየሆንሽ ነው? ቆይ ማለት አመተሽ አቀሳሰርሽ ካቀሳሰርሽ በኋላ እንደገና ተመልሰሽ ደግሞ ወደሱ ተቀሳሰር እውነታውን ማናገር ማቀሳሰር ነው እንዴ? ውብዬ እውነታው ነው ነገር አሳየው። ለምን ይሄንን ምክንያቱን ለኔ ስላልነገረኝ ተናገርም ብዬው ስላልተናገረ ማድረግ ያለብኝ ነገር ምንድነው? ላንቺ ማሳየት ነው በቃ ያለውን ነገር። እሱን አማራጭ ተጠቀምኩኝ። ከዛ ምን አለ ናሂ ምክንያት አለኝ አለ። ለኔ ከምትነግረኝ ለውብዬ ንገራት፣ በቃ ለሷ ቀጥታ ንገራት አልኩት። ላንቺ ነገረሽ። ይሄ ምክንያቱ እውነት ከሆነ እንደሚለው ከሆነ ስህተት ነው። መርዳቱ ልክ ነው፣ ግን ስህተት ነው። አንቺን ሳያማክር መርዳትም ሆነ መጉዳት አንቺን አማክሮ ነው መሆን ያለበት። ስህተቱ እሱ ጋር ነው። ስለዚህ ይሄን ስህተቱን ደግሞ አምኗል። እውነት ከልቡ አምኖ ከሆነ አሁን ወደ ኋላ መመለስ አያስፈልገውም። በቃ ሰው ስህተቱን ካመነ አመነ። ይኸውልሽ እየሰማሽ ነው። ይሄን ነገር አንቺ ባታሳይኝና ባትነግረኝ ጭራሽ ላቀው አልችልም። እስቲል እስካሁን ድረስ ተደባብቃችሁ ትገናኙ ነበረ፣ የፈለጋችሁትን ታረጉ ነበረ፣ ወይ ደግሞ የፈለከውን ትረዳት ነበረ። እኔ አትርዳ አይደለም እስካሁንም ሰው በመርዳት ነው የኔን ትዳር እያፈረስክብኝ ያለው፣ ሰው በመርዳት ነው። ግን ከዚህም በፊት በሰራው ስህተት ምንድነው ያልኩ?
ምንም ነገር ሲፈጠር ቀድመህ ለኔ ያሳውቀኝ ለኔ ነገረኝ የምትገናኘውን ሰው ማወቅ ፈልጋለሁ ለምን ነገ እኔንም አንተንም እንዲጎዳን አልፈልግም ላይፋችንን እንዲበላሽም አልፈልግም አንተ ግን ያንን ሳይሆን የመረጥከው ድብብቆሽን ነው የመረጥከው ኖ እኔ እኮ ከማን ነው የምደባበቀው ብዬ ካንቺ ከኔ እየተደበቅክ ነው አስበው የዛኔ እንኳን የት ነው ያገኘውክ ንገረኝ እስቲ ያገኘው እኮ ጫካ ውስጥ ቁጭ ብለህ እሷን ያገኘዋት ነው ብዬ ብነግርሽ እኮ ደስተኛ አትሆኚ እኔ እንድታገኛ የማልፈልገውን ሰው ለምን ታገኛለህ ንገረኝ ለምን ታገኛለህ በሰዓቱ ብዬ ከኔ ውጭ ከጎኗም የሚሆን ሰው አልነበረም እኔ የማልፈልገውን ነገር ላለማድረግ ከጎኗም የሚሆን ሰው እኮ አልነበረም ብዬ ለምንድን ነው የማትረጂኝ እሺ ማን ነው የሚደርስላት በሰዓቱ እኔ ነኝ ያለዋት እቺ ልጅ ማንንም የላትም ላንቺ ከነገርኩሽ ደግሞ ማለት ነው በፍጹም አትስማሚም እሺ እንዴት ምን ማድረግ አለብኝ ሰው እኮ እኔን መዳኘት ይችላል ብዬ የማልስማማው አንተ እንዳትገናኝ ነው እንጂ በግል ሆነ ወይ ደግሞ ቤት ውስጥ ሆነ መርዳት ካለብህ ማገዝ ትችላለህ እኔ እሱንም አሁን አልከለከልኩም ውብዬ ታቂኛለሽ ግን ደግሞ በአካል የሚያገናኝ ምንም አይነት ምክንያት የለም አብረ አፍላፍ ገጥመህ እኮ ነው ያገኘው አይደል እንዴ አይደል እዛ ደረጃ ምን አፍላፍ ያወራን ነበረው ብዬ የምታወራው እንደዚህ ነው እንደዚህ ተባብላችሁ ነው የምታወሩት ንገረኝ ሌላ ምንም አዲስ ነገር የለም ብዬ እሷን ትሪት ምን ነው እያበደች ነው ምንም አዲስ ነገር የለም አልገባኝም እንዴት ነው እንዴ ምን ሆነሽ ነው እኔ ዛሬ አሁን ማለት ነው ብዬ በቃ እኔ የማልፈልገው ነገር ተው ካልኩ መተው ነው አለቀ ከዛ ውጪ ምንም ነገር አልፈልግም ገብቷል እኔን የሆነ ነገር ታይ ስትለኝ ትዳሬን ስለምፈልግ እተዋለሁ አቆማለሁ አንተ ግን እኔ ምንን አትሰማኝም እኔ ምንን እስካልሰማ ድረስ ደግሞ እኔ እናንተ አንድ ላይ መሆን አንችልም በቃ ይሄ ነው በቃ ተረጋጊ እንዴት እንደዚህ ትያለሽ በቃ እኔ ግልጽ ነው እየተናገርኩ ያለሁት አሁንም ለመጨረሻ ጊዜ ነው ታይ አንቺ በቃ ዝም ትይ እንደሆነ ዝም በይ ያለበለዚያ መሄድ ትችላለሽ ይሄን ነገር እኮ ራሴ እንዳጠራ አይደለም መተሽ ያሳየሽ እና ምን እንደምታወሪው አንዴ እሱ ጋር አንዴ እኔ ጋር አትሁኝ እኔ እናንተን ሰላም ለመፍጠር ነው በቃ ሰላም መፍጠር ካለብኝ እኔ ራሴ ሰላም በቃ ስለሽ አሁን እኔም አሁን ሰላም እንዲፈጠር ነው ከምንም በላይ ከዛሬ በኋላ እኔ ይኸው ሁሉም እየሰሙ ነው አንቺም ስሚ በቃ ከዛሬ በኋላ ምንም አይነት ሴት ወደ ህይወቴ አትምጪ በቃ እኔ ትዳሬ ማጣት ስለማልፈልግ ማንንም ብትሆኚ በቃ እኔ ምን ማለት እንዳለብኝ አላውቅም ብቻ ቲጂን ጠርቻታለሁ ለማንኛውም ቲጂ ትመጣለች ለምን እንደምጠራት ደግሞ እሷን ያለሷ መተንፈስ አልችልማ ምንድነው ምን ማለት ነው ብዬ እኮ ያለሷ መተንፈስ ስለማትችል እሷን ትጠራልኛለህ ያለው ነገር ብንፈታ እኮ ነው በቃ እኔ ከዚህ በኋላ እሷ ማግኘት አልፈልግም አይ ከዚህ በኋላ እሷ ማየትም በቃ አጠገቤ እንድትደርስ ወደ ነገራታ እና ግዴታ ከሆነ መገናኘት አለበት እዚህ ያለው ነገር ፈተን እኔ ትዳሬ ማዳን ስለምፈልግ ነው ከዚህ ውጪ ምንም አማራጭ የለኝም የእውነት እኔ ምንም አማራጭ ስለሌለኝ ዛሬ አስጠንቅቄ ነግራታለሁ አጠገቤ አደርስም በቃ የጀመርኩትን ማግዛትንም ነገር ተዋለው ስራውም ይቋረጣል በቃ ካንቺ የሚበልጥብኝ ምንም አይነት ነገር የለም ስራ አቋርጥም እርዳታ አቋርጥም እያልኩ አይደለም ኖ እዚህ ጋር ማለት ነው የኔን ስም አታጥፋ ገብቷል ስምሽን እያጠፋ ነው በቃ ዛሬ ሁሉም ነገር ይቋጫል አትርዳ ብያለሁ አታግዝ ብያለሁ እዚህ ነን ትች አይ ለማፍንሽ በቃ ነሽ ሰላም በሏት ብዬ እስቲ እንትን አትበይ ብዬ ያለውን ነገር ለማስተካከል አይደል እንደ የጠራው በቃ ማውራት ካለ በቃ ከዚህ በኋላ እኮ ያበቃለታል እኮ ብዬ መጨረስ ትችላለህ ከኔ ጋር አይደለም የተዋዋልከው ከሷ ጋር ነው አይደለ ቃል የገባው ለሷ ነው ከዚህ በኋላ ሁሉም ነገር ያበቃለታል በቃ ነገራትና ወደዛ ሸኛት በእናትህ ለምን እንደዚህ የምትሆኝ ለምን ስሜታዊ የምትሆኝ በቃ እኔ ሌላ ነገር መስማትም ማየትም አልፈልግም በቃ እሷን ለሷ መናገር በቃ ተናገርና ስልሽ ትጂ በቃ እኔ ትዳሬ በጣም እየተናጋ ነው ስልሽ አንቺን ባገኘው ቁጥር እኔ ህይወቴንም ትዳሬንም ልጆቼንም እያጣው ነው በቃ ትጂ ከዚህ በኋላ አይንሽም ማየት አልፈልግም በቃ እኔ ያለውበት እንድትገኝም አልፈልግም አይንሽም ማየት አልፈልግም በቃ ከህይወቴ ውጪልኝ በቃ ትጂ በቃ ይሄንን ነው የምልሽ በቃ እኔ ሰላሜን ነው ያጣው ትጂ እኔ እኮ ያንተን ትዳር ለማስተካከል እየሞከርኩ ነው በቃ እኔ አሁን ግን እየፈረሰብኝ ነው እኔ ሰላሜን አጥቻለሁ ይሁንና ውብዬ በጣም ተቀይማኛለች ኮና ይሄኔና አንተ ነው ሰው የምትቀየም በቃ እኔና አንቺ መገናኘት ያለብን ሰዎች አይደለም አይደለ ደስ አለሽ አሁን ደስ አለሽ ትጂ ተረጋጊ ፕሊስ እሷን አትናገሪያት ማለት ምን ማለት ነው እኔ እና እሱ ስንገናኝ ለምንድን ነው አሁን የጠራሽ ነው እኔ ካንቺ ጋር ነው ቆይ እሱን አታውሪያት እየሰማሽ ነው ምን ያክል እሱን አውሪ አይደለ እየሰማሽ ነው ይሄ ታይሻል ውብዬ ከሱ ጋር አውሪ ከኔ ጋር ምንም የምታወሪው ነገር የለም ሴት ገባሽ
ተከባብራችሁ አውሩ። በቃ አትናናቁ። የተባህበትን ምክንያት ንገራት። ከዛ እሷ ምላሿን እንስማ። በቃ ቲጂ በአንቺ ምክንያት ነው እኮ እንደዚህ እየሆነ ያለው። ቆይ ውዬ ፕሊዝ ስሙኛ እንዴ። እኔ እዚህ ጋር ቆምኩት እኮ ሰው ነኝ። ለምንድን ነው እንትን የምትሉኝ? እኔ መጨናነቅ የለብኝም። በቃ ቆይ እኔ እናንተ እናውራ። ምን ማለት ነው? በቃ አብቅቶለታል። እንዴት ነው እኔ ብቻዬን እንዴት ነው ያን ነገር ማድረግ የምችለው? ናሂ ምን ሆነ ነው? እኔ እናንተ ከዚህ በላይ ላግዝሽ አልችልም። ማኔ ምንም ጉዳይ ሌላ ምንም አይነት ጉዳይ የለንም። ግን ደግሞ ምን ላድርግሽ? እኔ በቃ እኔ ብቻዬን ያን ሁሉ ነገር ማድረግ አልችልም። በቃ እኔ ምን ማድረግ አለብኝ እኔ ታዲያ? አጋባሽ ማለት ለምን ዝም አትይ? እኔ እና እሱ ያወራናል። ለምን ዝም አትይ? ናሆም ይኸውልህ፣ ለምን ዝም አትይ? ዝም በይ። እኔ እና እሱ ያወራን ነው። ናሂ ይኸውልህ፣ ናሆም እኔ ብቻዬን ማድረግ አልችልም። አይደለም ናሆም፣ የምት እኔ ምን ማድረግ አለብኝ? እኔ በቃ እኔ ምንም እንደሌለኝ ታውቃለህ። ካንተ ጋር ምንም የለኝም። ግን ደግሞ ባለቤቴ ደስተኛ አይደለችም። ለማስረዳት ሞክር። በቃ እኔ ብቻዬን ማድረግ አልችልም። ልትረዳኝ አልቻለችም። ማሽን ማድረግ አለብኝ። ብቻዬን ማድረግ አብረን የጀመርነው አልሰማሽም? አልፈልግም ብሎሻል እኮ ገባሽ? በቃ አይፈልግም። በቃ እኔ ጀመርነው ነገር አለ። አልፈልግም ካንቺ ጋር አይደለም መታየት አይደለም አብሮ መገናኘት አንድ መንገድ እንድትሄዱ አልፈልግም። ገባሽ? ነገር ብቻዬን ማድረግ አልችልም ነው። እንዴት እንደዚህ ታደርጋለህ? እሺ እኔ ምን ማድረግ አለብኝ? አብረን የጀመርነው ነገሮች ከአቅሜ በላይ ሆነዋል እኮ ማስረዳት ነበረ ባለ እሷ። እኔ እሺ ብቻዬን ምንድነው ማድረግ የምችለው? የፈለግሽውን አድርጊ። በቃ አልፈልግም አለሽ እኮ ካጠገቤ እራቂልኝ እያለሽ ነው። አለቀ። እየሰማሽ ነው? ፕሊስ ሻታልቅሽ ቲጂ። አንቺ ለምን ዝም አትይ? ቲጂ ዛሬም ለረብሻን ይመጣባሽ። ለምን ዝም አትይ? ቲጂ ዞር በይ። ተው በእናታችሁ ተው ፕሊስ ፕሊስ። ማኪ ፕሊስ አትሳደቢ። ዝም በይ ማኪ ዝም በይ። በጣም ሰልችቶኛል የዚች ልጅ ነገር። አይደለም ምን ልታስደርገን ነው ያመጣሃት? ውብዬ እውነታውን እኮ እየነገርኳት እኮ። ስለዚህ ከተናገርክ ስርዓት አስይዛትና መልሳት። ገባክ? ከኔ ጋር ሌላ ጉዳይ እንዳትገባ ሰሚኛለሽ። ከዚህ በኋላ አዳምጪኝ። እኔ ለምንድን ነው የማትረጂኝ? ተሳስተሽ እጅሽ በእነዚህ ላይ ስለዚህ ሰው ላይ እጅሽ እንዳዘረጊ አልዘረጋም። አላዳምጥም። ስለዚህ እጅሽ እንዳዘረጊ ገባሽ? ከዘረጋሽ ግን ከኔ ጋር ነው የምትጋጨው። አሁን በጣም አብስተሽዋል። በእናትህ ዞር በል። ያሰብክልኝ አታስመስል። እጂ በቃ እኔ ስልሽ እየሰማሽኝ ነው? አይ በቃ እኔ ያለውን ነገር ሁሉ እኔ አንተና አከብራለሁ እኮ አንተና አከብራለሁ፣ ትዳርህን አከብራለሁ። ግን ታውቃለህ ከብሬ የለ እንዴ እያየንሽ አይደል እንዴ? ናሆም ታውቃለህ፣ እኔ ከሰው ባል ጋር ሲጀመር የሰው ልጅ ድብብቆሽ አይጫወትም። ልንገርሽ ነው። ማን ነው ድብብቆሽ የተጫወተው? በቃ ከባሌ ጋር እንድትገናኝ አልፈልግም ብዬሻለሁ አይደለ? እሱ ያስረዳሽ ባልሽ ነው አይደል? ለምን ደስ ያስረዳሽ? ማትሰሚ ታረጋግሽ። አስረዳኝ እኮ። መቼ ነው ግን የምትረጋጊው? እየሰማሽ ጆሮሽ አይሰማም እንዴ? አይደለም ጆሮሽ አይሰማም። ልመክሪ ነው የመጣሽው? ቆይ አይደለም ባለቤቱ አልፈልግሽም እያልሽ ነው። ጆሮ የለሽም? ለምን ዝም አታስብ? ጆሮ የለሽም? ናይ ልትነግረኝ ነው አይደል? ደውል ዝም በይ። ነገርኩ። ለምን እየነገርከኝ ነው? ለምንድን ነው እሷ ታልቀምሽ? እሺ ማኪ ፕሊዝ። እንዴ እንዴት ትችላለች? እንዴት ትችላለች? ተይ በእናትሽ አትሳደቢያት አንቺ እና እሱ የጀመርነው ነገር ምንም ነገር ጀምሩ። እየሰማሽ ነው? እኔ እኮ በጣም የተጎዳሽ ልጅ እኮ ናት ማኪ። ብዙ ጉዳት ያሳለፈች ሰው ናት። ሆስፒታል የተኛ ሰው አለ። ሴት አይደላችሁ? የሴትን ህመም አትረዱም? እና እስክናስተካክል ለትንሽ ጊዜ ሴቶች አይደላችሁ? ስለዚህ ሆስፒታል የሚተኛው ሰውዬ እናንተ ስትገናኙ ነው ሚድ ነው። እንደዛ ነው። አንቺ እኮ ጨካኝ ሴት አይደለሽም። መምጣት ትችያለሽ ከዚህ በኋላ። እኔ ነው ላገኘው። እኔ ልንገርሽ አይደለ ላይሽ አልፈልግም እኮ እኔ ብቻ ባሌ ጎን እንድትሆኝ አልፈልግም። ሌላ ሰው አጥተሽ አይደለም። ቆይ ሌላ ሰው አጣሽ? በእናትሽ ተረጅኝ፣ በእናትሽ በቃ በማርያም ተረጅኝ። እኔ ብቻ ማረጋሽ ወይ ሌላ ሰው እኔ እና እሱ ጀመርነው ነገር እኔ እና እሱ ነው መጨረስ የምንችለው። ኧረ እባክሽ ውብዬ ምን ሆነሽ ነው? ሌላ ነገር ምንም የለንም ማኪ ፕሊዝ። ናሂ በእናትሽ ይኸውልህ እኔ ብቻዬን ያን ነገር ማስተካከል አልችልም። ታውቃለህ ሆስፒታል የገጠማት ነገር ከባድ ስለሆነ የጀመርነው ነገር አለ። ታውቃለህ እኔ ካንተ ምንም አልፈልግም። አንተ ባለትዳር ነህ። እኔ ምንም ማድረግ አልችልም። ስለገጠማት እኮ ነው ማኪ። ሆስፒታል የተኛ መምተኛ ሰው አለ እኮ አልኩኝ እኮ። ለዛም እኮ ነው በቃ ግን ከሷ ጋር መሆን አለብህ። ወስኛለሁ እኮ ከዚህ በኋላ በቃ አላገኝሽም እያልኳት እኮ ነው። እኔን ስታገኘኝ አብረህ ትምጣው ብዬ። እሺ ታዲያ እኔ ብቻዬን እንዴት ነው የምሆነው? እኔ አውጥቼ ልጣለው። እኔ ተጨናነኩኝ ነው ማስበበት ነበር። ለኔ እኮ መደወል የነበረበት እውነት በጣም ነው ማዝነው። ግን ነው ራስ ወዳዱ ነው። እሺ ተረጋጊ ቲጂ ፕሊዝ። ራስ ወዳዱ ነው ብሻል። ሌላ የምትዩ ነገር የለሽም? በእናትሽ አሟታል። በእናትሽ አትጉጃት ፕሊዝ፣ አትጉጃት ፕሊዝ። አዎ ኧረ እባክህ። ስለዚህ አገዛት። እኔ ተወኝ። እየሰማ ነው አይደለ?
ተው ነው በቃ ችግር የለውም እኔ ችግር የለውም በቃ ለኔ ችግር የለውም አንተ ግን ቤት ሄደ መተኛት እንደማትችል ይሄን ማወቅ አለብህ እኔ ብቻዬን ያን ነገር ማድረግ አልችልም ነው የጀመርነው እኔ እናንተ የጀመርነው ያ ነገር አልገባኝም ምንድነው የታመመ ሰው አለ ምንም የጀመርነው ነገር የለም አትሰሚኝ ምንም እኔ ሲጀመር ይልሽ የጀመርነው ነገር ቢኖር እዚህ አንቺ ፊት መጥቼ ቆሜ አላወራም ገባሽ ይሄ ቆመሽ እያወራሽ እኮ ነው የታመመ ሰው አለ እኮ ለምንድን ማትረዷት የታመመ ሰው ካለ ወይ ህክምና ነው የሚፈልገው ወይ ገንዘብ አይደለ አብሪያት እኮ ነገሮችን ብዙ ሰው ረድተህ ታውቃለህ ያስተካከልን ነው እኔ ማቃቸው ሰዎችን ያገናኘዋችሁ ውጭ ሀገር ሄዶ መታከም አለበት ዛሬ መጀመሪያ ነው አንተ ሰው ስትረዳ ብዙ ሰው እኮ ረድተሃል እሷስ ነው ተለየ አሳዝነኝ እኮ ነው ማኪ አሳዝነኝ እኮ ነው እዚህ ጋር ሚስት ቆማና ለዛ እኮ ነው ከዚህ በኋላ አብቅቶለታል በቃ እያልኳት እኮ ነው ለምን ነው ማሰብ ሌላ ነው እሷ የምትለው እኮ አልችልም ያለ አንተ ያለች ቲጂ በቃ እኔም አልችልም ያለ ሚስቴ እኔም አልችልም ቲጂ በቃ ቲጂ ፕሊዝ እኔ ይቅርታ አድርጊልኝ ከዚህ በኋላ ላገኝሽ አልፈልግም ለምንድን ነገር የምታቀሳስረው ቆይ ራስ ውራጂ ለምንድን ነው ነገር የምታቀሳስሪው ቲጂ ፕሊዝ ይኸውልሽ እኔ አይደለሁም ውብዬ ትዳርሽን የምትበጠብጠው እሷ ነች ለምንድን ነው አንቺ ነገር የምታቀሳስሪው እኔ ከነሆም ጋር ምን አለኝ ስል ሰምተሽ ነው እንደዚህ የምትሆኚ በስነ ስርዓት ቆርጧን ነግራት ወይ ቆርጤ ነግረኸኝ ሁለት አንዳችን ሸኘን ገባክ ሚስቴክ ሆነሽ እኔ ፊትን ከሷ ጋር ምንም የለኝም እሷ ላይ አፏን እንዳትከፍት ገባክ አይደለ ይሄንን ጉድ ያወጣችሁ ደግሞ እሷ ናት ከጀርባዬ በጣም ብዙ ነገር ስታረጉ ነበር ምን ጉድ አለው ብዬ ምንድነው ምን የገዛ ባለይኮ ካንቺ ጋር ቁጭ ብሎ ሌላ ቦታ ነኝ ብሎ እየዋሸኝ ነው ገባሽ አይደለ እውነታ ቢኖራችሁ ነው አትደባበቁ ነገር ደስተኛ ስላልሆንሽ ነው ብዬ አሁን ለምሳሌ አንቺ ባላለሽ ከባልሽ ጋር እኔ እንድገናኝ ደስተኛ ካልሆንሽ ስገናኝ ደስተኛ ካልሆንሽ እኔ ከዛ ሰው ርቃለሁ ለምን የሰው ትዳር መበጥበጥ አልፈልግም የጀመርነውን ነገር እንጨርሰው አንቺ አብረሽ ነኝና አብረን እንጨርሰው አልፈልግም ካንቺ ጋር ሲሆን እኔ ጥሩ ስሜት ነው ዝም ማትይ አንቺ ለምንድን ዝም ማትይ ስሚ ስርዓት እየሰማሽ ነው ፕሊስ ውብዬ እየሰማሽ ነው ጆሮሽ ይሰማል አቁሚ ስነ ስርዓት ቢታችሁ ማኪ ልታስደበደበ ነው እንደምታመጣን እዚህ ውብዬ እኔ ነገር እና ምንድነው እንደዚህ ነው የምታስረዳ ለምን እንደምትከላከልላት አትበሳጪ በእናትህ ዞር በል አሰብክልኝ እየተጨነክልኝ ነው ነገርኳት እኮ አይደል እንዴ ሰጣው እኮ ነገርኳት ነገር አታርግ እባክህ ነገርኳት እኔ በጣም እየለማንኩ እኔ ነገር ያለው ከዚህ በኋላ ላገኝሽ አልፈልግም አይንሽን ማየት አልፈልግም በቃ ሂጂልኝ ቲጂ ሂጂልኝ በቃ ከህይወቴ ውጪልኝ እኔ ትዳሬን ነው የምፈልገው ውጪልኝ በቃ ቲጂ ነው ምን እናንተ ምን ገናኛው አንተ የኔን አይን ለማየት ነው ኖ በፍጹም አይደለም በቃ የጀመርነው ነገር አለ እንዴት ነው ያን ነገር ትተነው አንገናኝ የምትል ለምን ሚስቴን ለማሳመን እሷን ማሳዘን አልፈልግማ ሚስቴን ለምዶ ለማሳመን ማጥመጥ እሷን ማሳዘን አልፈልግማ የልጆቼ እናት እኮ ናት እሷን ማሳዘን አልፈልግም ለሰሚኩ ነው እኮ ነው ምኑ ነው በቃ ራስሽ ማድረግ ያለብሽ ለምን ነው የሆነው ሽማግሌ ምን ሆነኝ ማድረግ ያለብሽ ነገር ብቻሽን አድርጊ ከህይወታቸው ውጪ በቃ ረፉ በቃ እቺ ምንድነች በእናታችሁ እንዴ ውብዬ በቃ ቲጂ በቃ ሂጂ አልኩሽ ሂጂ በቃ ከዚህ በኋላ እኔ ላገኝሽ አልፈልግም ፕሊስ በቃ ፕሊስ ከህይወቴ ውጪልኝ ቲጂ ፕሊስ በቃ ላይሽ አልፈልግም በቃ አልፈልግም ላይሽ ቲጂ በቃ ያንንም ጉዳይ እርሺው በቃ ለምደምረሰው እንዴት ነው ምረሰው ነው እንዴት ነው ምረሰው በቃ ሌላ ሰው ፈልጊ እኔ ትዳሪ ነው የምፈልገው እኔ ማበድ አለብኝ ትዳር ብዬ ስንት መስዋዕት እኮ ከፍያለሁ ነው እኔ ታዲያ ማበድ አለብኝ ይሄን አታውቅም ታውቃለህ እኔ ላንተ ትዳር ብዬ ስንት መስዋዕት እንደከፈልኩ ታውቃለህ በቃ እዘኝልኝና ትተሽኝ ሂጂ በቃ ከትዳሪ አትበልጭም አንቺ ከልጆቼ አትበልጭም ሂጂ በቃ ሂጂልኝ በቃ ሂጂ እኮ እበልጣለሁ አላልኩም ነው በቃ ሂጂልኝ ነው እበልጣለሁ አላልኩም ይሁን እኔ ሰላሜ የተበጠበጠ ነው ሰላሜ የተበጠበጠ ያዘነችብኝ ነው ሚስቴ እኔ አይቀናኝም ሁሉ ነገር ነው የሚበላሽብኝ እሷ አዝናብኝ በቃ ሂጂልኝ ቲጂ ሂጂ ዞር በይልኝ አልሄድም ተወኝ አልሄድም በእናትህ ተወኝ በቃ ሄድና አስኪዳት እሺ ተረጋጊ በቃ እኮ ነገርኳት እኮ ነገርካት አይደለ አዎ ስለዚህ ቀጣዩ ላይ ከኔ ጋር ትሄዳለህ ገባክ አይደለ ናይ በዚህ ሰዓት በጣም ነው የሚያስፈልጋት ውብዬ በጣም ያመማት ነው ታውቃለህ እርግዝና ጊዜዋ ከባድ እኔ ከዚህ በኋላ ለምወስነው ውሳኔ እያንዳንዱ ነገር እኔን ተጠያቂ እንዳታረገኝ እየሰማ ነው እሺ አልኩሽ እኮ ብዬ እሺ አልኩሽ እንሂድ ግልጹ ነገራት ከዚህ በኋላ ተሳስታ አንተ አጠገብ ባገኛት ማለት ነው ቀጥታ እኔ እናንተ ፍቺ ነው የምናረጋው በፍጹም አይሆንም ውብዬ ድጋሜ እቺ ልጅ ማየት አልፈልግም ገብተዋል በቃ እኔ እንድትገናኝ የማልፈልገው ሰው ጋር አትገናኝ
እሺ ያልኩሽ እኮ መርዳት ካለብህ ቤት ነው። ሰው ከታመመ ደግሞ ወይ ገንዘብ ትሰጣለህ ወይ ደግሞ ወስደህ ታሳክማለህ። ከዛ ውጪ ምንም አዲስ ነገር የለም። ጫካ ለጫካ ቁጭ ብለህ እዚህ ጁስ እየጠጣ እየረዳው ነው አትበለኝ። ውብዬ እውነታውን ነገርኩሽ አይደል እንዴ? በቃ አልፈልግም። አሁን በጣም ነው የሚቆጭ፣ የምር ይቆጭ። አስብበት በደንብ እያደረክ ቲጂ በቃ የመጨረሻ ውሳኔ ነው። እያደረክ ያለው ነገር ልክ አይደለም። እሺ ተይው ውብዬ፣ የመጨረሻ ውሳኔ ነው። በቃ ስለዚህ ሂጂ፣ በቃ ሂጂ፣ አስብበታለሁ ነው ማለት ነው። እንደዛ ልታረጊ ነው? ዞር በይ ውብዬ። ያንቺ የድሮ ማስፈራሪያ እኮ ይሄ ነው፣ አዲስ ነገር የለውም። ውብዬ ተይ በቃ። በቃ አልፈልግሽም ማለሽ እኮ አልፈልግም ማለሽ አይደለ? ትዳሩን መረጠ። ለምን እንደምታስፈራሪው? በቃ ተይ ውብዬ፣ ንገሪኝ፣ ለምን እንደምታስፈራሪው? አይ እና አሁን ምን እያደረግሽ ነው? ኧረ እባክሽ፣ እኔ ማለት እሱ ነኝ። ገባሽ አይደለ? አንቺ በጣም ቅርቡ ነኝ አልሽ እኮ፣ በጣም ቅርቡ ነኝ አልሽ። ሰሚያለሽ? ከዚህ በኋላ ባለ ያጠገብ እንዳለሽ እየሰማሽ ነው አይደል? ውጪልኝ ከህይወቴ በቃ ይበቃኛል። ቲጂ በቃ ፕሊዝ በቃ እኔ እኮ ሲጀመርም ከህይወት አልገባውም። ለምን እንደዚህ እያልከኝ? እሷ እንደዛ እያሰበች ነው። በቃ እኔ ከህይወት አልገባውም። እሷ እንደዛ እያሰበች ነው። እየገባሽ ነው። ገብታለች እንጂ ምን ነው ራሱ የሚጨርሰው? ራስሽን ቻይ። በቃ አለቀ። ሁኔታሽ ሌላ ነው የሚመስለው። በራስሽ ችግሮችሽን ለመፍታት ሞክሪ ቲጂ በቃ ፕሊዝ በቃ ሂጂ። እኛ ህይወት ውስጥ እንዳላይሽ ስፈራው የኖርኩት ይመጣብኝ ድንገት ቲጂ በቃ ያልከኝን በማመን ከህመሜ ራስሽን እንዳትጎጂ፣ በእናትሽ ዞር በልና ነው ራስሽን እንዳትጎጂ ቲጂ። የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት